አስቀድሞ ሲጠነሰስ ትኩረቱን በአፈርና ውሃ ጥበቃ እንዲሁም በደን ልማት ላይ አድርጎ የተነሳው የአረንጓዴ አሻራ መርሃ ግብር አሁን ትኩረቱን ከዚያ አልቋል። የአርሶ አደሩን የዕለት ተዕለት ሕይወት በቀጥታ የሚቀይሩ አትክልትና ፍራፍሬዎችን በማምረት በአንድ ድንጋይ አንድም ሶስትም ወፎችን ለመምታት እድል ፈጥሯል። በተለይም እንደ አቮካዶ፣ ሙዝና መሰል ፍራፍሬ ምርቶች በስፋት መመረታቸው ሀገራዊ የምግብ ሉዓላዊነትና የኢኮኖሚ አቅምን እየገነባ ነው። ለምሳሌ ምስራቅ ሸዋ አካባቢ ብትሄድ በከፍተኛ ደረጃ በአቮካዶ ላይ የተሰማሩ ገበሬዎች እየተሰማሩ ነው። ኤክስፖርት ለማድረግም እያደረጉ ነው በብዙ ደረጃ። ለምሳሌ ጅማ አካባቢ ብንሄድ ገበሬዎች ከኢንዱስትሪ ፓርኮች ጋር ተጣምረው እያመረቱ ኤክስትራክት እየተደረገ ኖት ኦንሊ እዛ ጅማ አካባቢ ብቻ ሳይሆን ወደ ይርጋለም አካባቢ የተከፈቱ ኢንዱስትሪያል ፓርኮች ከአቮካዶ የተገኘውን አቮካዶን ወደ ኢንዱስትሪ ፕሮዳክት ወደ ዘይት የምግብ ዘይት እየተቀየረ ኤክስፖርት እየተደረገ ነው። የሙዝ በማሳ የተሸፈኑ ማሳዎች ስንመለከት የአረንጓዴ አሻራ ከተጀመረ በኋላ ትልቅ ለውጥ አምጥተዋል። በዚህ በክላስተር የተደራጁ አርሶ አደሮችም ወደ ማዕከላዊ ገበያ ሙዝ በማቅረብ ገበያቸውን አሳድገዋል፣ ምርታማነታቸውንም አሳድገዋል። ሌላው ማንጎ እንዲሁ በዚሁ የተገኘ ነው። በተለያዩ አካባቢዎች ላይ የማንጎ ምርት እድገት እንዲኖር በማድረግ በዛ ስራ ላይ የተሰማሩ አርሶ አደሮች ለውጥ እንዲያመጡ አድርገዋል። ለምግብነት የሚውሉ ተክሎች እንደ ሀገር ምርታቸው በአረንጓዴ አሻራ መርሃ ግብር መጨመሩ ደግሞ በሀገሪቱ የምግብ ስርዓት ላይ አዎንታዊ ተጽዕኖ እየፈጠረ ነው። በየጓሮው የሚመረቱ እነዚህ ፍራፍሬዎች በተለይ በህፃናትና እናቶች ዘንድ ይስተዋል የነበረውን የቪታሚንና የተመጣጠነ ምግብ እጥረት በከፍተኛ ደረጃ እየቀረፉት ይገኛሉ። እየተሰሩ ያሉ ስራዎች ፕሮዳክሽን ብቻ ሳይሆን ወይም ምርት ብቻ ሳይሆን እነዚህ የሚበሉ ምግቦች ኒውትሪየንት ደንስ ወይ በንጥረ ነገራቸው የበለጸጉ መሆን አለባቸው። ኮንሱም ማህበረሰቦች የሚያደርጉ ስለዚህ የአረንጓዴ አሻራ በዚህ ረገድ ከፍተኛ የሆነ አስተዋጽኦ እያመጣ ነው። እንግዲህ እንደምታውቀው ፍራፍሬና አትክልት አገራችን ላይ ብዙ አክሰሰብል አልነበረም፣ አዌርነሱም ብዙም አልነበረም። አሁን ግን ከተወሰነ ጊዜ በኋላ ይሄ የሚታይ ነገር ነው። በየከተሞቹ በተለይ ቅዳሜና እሁድ በደንብ ይገኛሉ፣ በጥሩ ዋጋ እየተገኙ ነው። ይህንን ነገር ግን አስፍተን መሄድ መቻል አለብን። ገና ነው፣ ብዙ ነገር መስራት ይጠበቅብናል። ጥሩ እየሰራን ነው፣ ጥሩ ትራክ ላይ ነው፣ መንገዱን ይዘነዋል። በዚህ መንገድ መቀጠል መቻል አለብን። ኢትዮጵያ በተለይም በምግብ ስርዓት ትራንስፎርሜሽን ዙሪያ ያሳየችው ይህ ተጨባጭ ለውጥ በዓለም አቀፍ መድረክ ትልቅ ትኩረትን ስቧል። ሀገሪቱ የአካባቢ ጥበቃን ከምግብ ዋስትና ጋር አቀናጅታ የሄደችበት ስኬታማ አካሄድ በዓለም አቀፍ ደረጃ ሁለተኛውን የዓለም የምግብ ስርዓት ጉባኤ እንድታዘጋጅ እንድትመረጥም አስችሏታል። ይህም የሀገሪቱን ዲፕሎማሲያዊና የልማት ስርዓት ሰሚነት ከፍ ያደረገ ኩነት ነው። ለዛም ነው ኢትዮጵያ ከጣሊያን ቀጥሎ የሁለተኛው ፉድ ሲስተም ሰሚትን እንድታዘጋጅ ኢትዮጵያ ባረገችው መርታ ነው። በፉድ ሲስተም ትራንስፎርሜሽን ወይም የምግብ ስርዓቱን በመቀየሯ ኢንፋክት ኢትዮጵያ የፉድ ሲስተም ሰሚት በ2021 ተደርጎ ኒውዮርክ ላይ ከመጀመሩ በፊት ኢትዮጵያ በራሷ መንገድ በራሷ ናሽናል ፕላን ሆም ግሮውን ኢኮኖሚክ ሪፎርም ጋር በተያያዙ በፖሊሲዎቿ በሁሉም ስትራቴጂዎቿ ፉድ ሲስተም ትራንስፎርሜሽን ጀምራ ነበር። ብዙ ፍላግሺፕ የሆነ የባንዲራ ፕሮጀክቶች አሉ እና ኢትዮጵያ የሰራችውን ስራ እውቅና የሰጠ ሳሚት ነው ወይም ስብሰባ ነው እና ከጣሊያን ጋር ኮሆስት ያደርግንበት ሁኔታ ነው። ያ ምንድነው? ሁለተኛ ነን፣ እንደ ዓለም ሁለተኛ ነን። ያ ለሀገሪቷ የተሰጠ እውቅና ነው። ይህንን ውጤታማ ስራ ይበልጥ ለማስቀጠልና ስኬቱን ዘላቂ ለማድረግ በዘንድሮ የአረንጓዴ አሻራ መርሃ ግብር ከሚተከሉ ችግኞችም ከፍተኛ ቁጥር ያላቸው በቀጥታ ለምግብነት የጀርባ አጥንት መሆን የሚችሉ የእጽዋት ዝርያዎች በስፋት ተዘጋጅተዋል። ዘንድሮ ወደ 8 ቢሊዮን የሚሆኑ ችግኞችን ለመትከል እቅድ ተይዟል። የአንድ ቀን የተከላ ፕሮግራምም እንዲሁ ይኖረናል። ክልሎች፣ ተቋማት ሁሉም በየራሱ እንግዲህ ይህንን እቅድ ለማሳካት ስራዎች ይሰራሉ። ከዚህ ውስጥ ከዚህ ቀደምም ስናደርገው እንደነበረው የሚበሉ የፍራፍሬ ዛፎችም ተከላ ይካሄዳል። እነኚህ ችግኞች በርካታ የችግኝ ጣቢያዎች ላይ ተዘጋጅተዋል። ስለዚህ እነሱን ማግኘት የምንችልባቸው በየክልሉ፣ በየወረዳው፣ በየዞኑ ስለምናገኝ የምንተክላቸው ችግኞች እነዚህንም የሚበሉ የፍራፍሬ ዛፎችንም ከግምት ያስገባ ሆኖ የተከላ መርሃ ግብሩ በተሳካ ሁኔታ እንደሚካሄድ እምነት አለን።